ሰዎች አሉ። በተለይ አንድ ሴት እችም ሴት እማማ ፊሽካ ወይንም ደግሞ ስዊድን ሀገር የምትኖር በጣም ወፍራም ሴትዮ ባልና ሚስት አሉ። አሉላ እና ኩዊሊያ የሚባሉ ኦኬ። እኔ እነሱን የማውቃቸው ኦልሞስት 2019 ነው የማውቃቸው። 2019 አውቃቸዋለሁ። በጣም ይደውላሉ፣ በጣም ያወራሉ። የሆነ ሰዓት ላይም ደግሞ የሆነ ግሩፕ ነበረ። ያ ግሩፕም ደግሞ አንድ ሴት አለች ካናዳ ውስጥ የምትኖር በጣም የምወዳት አይ ሚስ ዲስ ውመን። በጣም ስማርት ሴት ታቋት ይሆናል። ድሮ ዩቱብ ላይ ሄለን ወይንም ነጭ ቅማል ጋር ትገባ ነበረ፣ ሰብለ የምትባል ሴት። እኔ እሷን ነው የምወዳት፣ እሷን ነው ማከብራት። አስተሳሰቧ ምናምን በጣም ደስ ይለኛል። በጣም ስማርት የሆነች ሴት ናት እና እኔ ከእሷ ጋር ነው የምነጋገረው። እሷ ደግሞ ከእነሱ ጋር እንድነጋገር አደረገችኝ። በነገራችን ላይ እኔ አልወዳቸውም። በነገራችን ላይ ከማንም ጋር ግንኙነት የለኝም። እሷን ግን በምቀርባት ስለምቀርባት ነው ከእሷ ጋር ተገናኘን። እሷ ከእነሱ ጋር ገናኘችኝ እና ብዙ ነገሮች እናወራለን። ቴሌፎን ተለዋውጠን ነበረ። በጣም ክሎዝ ሆነን ቀርበን ነበረ። በጣም እና በጣም ብዙ ነገር እናወራለን። በጣም ብዙ ነገር ይጠይቁኛል። በጣም ብዙ የተለዋወጥናቸው ነገሮች አሉ። ቢያንስ ሀጫሉ እስከሚሞትበት ድረስ ማለት ነው። ባይዘዌ ልክ ሀጫሉ ሲሞት የዛኔ ሁለ ነገሩ ትንሽ እየቀዘቀዘ እኔም ሶሻል ሚዲያ ላይ ያለኝን ከነሱ ጋር የነበረኝ እኔ ከብዙ ሰው ጋር ግንኙነት የለኝም። ያው ከራሳችን አክቲቪስቶች ጋር ካልሆነ በስተቀር የተወሰነ ግንኙነት ነው ያለኝ። እንደዚህ አይነትም ሰው አይደለሁም እኔ። ይሄ ስልክ ይዞ ከሰዎች ጋር ከአንድ ወደ ምናልባት በቀን አንድ ሰው ካወራው ራሱ ይሰለቸኛል ቴሌፎን ላይ፣ ምክንያቱም የራሴ ህይወት ስላለኝ ማለት ነው። እና እነዚህ ሁለት ሰዎች ልክ ሀጫሉ ከሞተ በኋላ ብዙም ግንኙነት የለኝም እና የራሴ ምክንያት አለኝ። ያው የታወቀ ነው የእሱ መሞት ማናችንም ላይ የፈጠረው ነገር አለ እና ጥርጣሬም ላይ ስለነበረን በራሳችንም ደግሞ ሀዘን ላይም ስለነበርኩኝ እንደ ማንኛውም የኦሮሞ ልጆች እንደሚሰማው ስለነበርኩኝ ከእነሱ ጋር ያለኝ ግንኙነት ትንሽ የሻከረም ነበር። እውነት ለመናገር ጥሩ ስሜት አልነበረኝም እና ከዛ በኋላ ያው ሀይ ምናምን በስሱ ምናምን ነበረ የምናወራው እና የትግራይ ጦርነት ጊዜ የዛ ሰዓት አንዳንድ ጥሩ ያልሆኑ ነገሮች ምናምን ትሰማላችሁ እና በዛም ነገር ትንሽ የራሴ ሀሳብ እዛ ላይ ሰጠው። ከዛ በኋላ አውቶማቲክ ከነዚህ ሰዎች ጋር የነበረኝን ነገር በሙሉ ድሌት ነው ያደረኩት። ድሌት ያለኝ ኮንታክት በሙሉ አርጌ ነው ያጠፋሁት። ምክንያቱም ብዙም የሚጥሙ ሰዎች አይደሉም፣ ብዙም የሚመቹ ባልና ሚስቶች አይደሉም። በተረፈ እነሱ ለትግራይ እናትና አባት ወይንም ለትግራይ ሕዝብ አዝነው የፖለቲካ ችግር ኖሮብን የፖለቲካ ኬዝ ኖሮብን አይደለም። በጣም ደጋፊዎቼ በጣም እንዲያውም ባለኝ ነገር ከነባሏ ጭምር ሰፖርት የሚያደርጉኝ በጣም ስለኔ ብዙ የሚያወሩ በጣም ሰፖርተሮች የነበሩ ባሏም እሷም። ግን እኔን ስለደገፈ አይደለም አንድ ሰው ወይ እኔን ስላደነቀኝ አይደለም። የራስ የሆነ ሰውን የምለካበት የራሴ ሚዛን አለኝ። ሁለተኛ ነገር ደግሞ ሰዎች እኔ በጣም የሚገርመኝ ነገር ሰው ለሆነ ስራ እንደሚገናኝ በሙሉ የሆነ ሰዓት ላይ ሰዎች ይገናኙና ከዛ በኋላ የሚያገናኛቸው ነገር እየሻከረ ወይንም ደግሞ እየቀዘቀዘ አልጥም ይላል። ምንም ችግር ኖሮ አይደለም። የሆነ በቀል አይደለ የማይጥም ነገር መሀላችሁ ሲፈጠር ትሻሻላችሁ፣ ያንን ሰው ወይንም ደግሞ ትለዩታላችሁ። ምክንያቱም እኔ አሁን ብዙ ሰዎች ይቀየማሉ። አብራችሁ ትሆኑና ታወሩና ትገናኙና እነዛ ሰዎች ሁሌ ከእናንተ ጋር በጥሩም በመጥፎም በምንም ሰዓት ላይ አብሯችሁ ሊሆኑ ይፈልጋሉ። ኖ የሆነ ሰዓት ላይ በቃ ያልቃል፣ የሆነ ይቀዘቅዛል። በቃ ፍቅርም ይቀዘቅዛል፣ ግንኙነትም ይቀዘቅዛል፣ ሁሉ ነገር ቀዝቀዝ ይላል እና
በተለይ ከአጫሉ በኋላ በቃ አስጠሉኝ። የራሴ ነገር አለኝ እና በዛን የተለያየ ነው። ከዛ የትግራይ ጦርነት ጊዜም ተመሳሳይ ነገር ተፈጠረና አንዳንድ ነገሮች አገናኙ። በትግራይ ጦርነት ጊዜ እኔ ራሴ ነኝ እንዲያውም ደወልኩኝና አም ሶሪ ለተፈጠረው ነገር እንደዚህ ጦርነቱ መነሳቱ ምናምን ብዬ፣ ምክንያቱም ከምቀርባቸው የትግራይ ተወላጆች አንዷ እሷ በግማሽ ትግራይ ነኝ ስለምትል እሷ ስለነበረች ኩሊያ ስለነበረች አም ሶሪ ምናምን ብዬ ስላት የተናገረችውን እኔ አረሳውም። ምንም ምንድን ነው አም ሶሪው ለእኔ ጂጂ የእጃቸውን እኮ ነው ያገኙት ነው ያለችኝ እና የእጃቸውን ነው ያገኙት። በቃ እችን ቃል አረሳትም። የፈለገ ሲፈለግ የሚማልበት ካለ የምትምሉበት ይህን ነገር ዛሬ አይደለም ብዙ ጊዜ ነግሬያቸዋለሁ። ብዙ ጊዜ እኔ አላዝንላቸውም። የእጃቸውን ነው ያገኙት የምትለውን ቃል አረሳትም። የእጃቸውን ነው ያገኙት። ምናልባት የእጃቸውን ነው ያገኙት ምን አይነት ትርጉም እንዳለው አላቅም፣ ግን ለእኔ ትርጉሙ ምንድን ነው እሰይ ማለት ነገር ከዚህም የበለጠ ቢመጣ እሰይ ነው። እና በአጋጣሚ ሌላ ሰው ነበረ መሀላችን ማለት ነው እና አወራ ነው እና እንዲህ አንቺ እንደዚህ እኮ አለች ኩሊያ እና የዛኔ ደግሞ በጣም ገና የመጀመሪያ ጦርነቱ እንደተጀመረ ነው እና እንደዚህ ያለች ልጅ ምን ማለቷ ነው እኔ ያልኳት። ምክንያቱም እኛም አስደንግጦናል ያ ነገር መጀመሩ እዛ ላይ ጦርነቱ ሁሉም ደንግጧል ሁሉም እና እንደ አንድ የትግራይ ግማሽ ትግራዋይ አም ሶሪ ከምትሏቸው የትግራይ ልጆች እሷ ማነው ስሙ ደግሞ እንዳለ ደግሞ ስዊዘርላንድ የሚኖር እኔ ለሁሉም ነው ሶሻል ሚዲያ ላይ ለማውቃቸው እንደ አንድ ኦሮሞ ጦርነትን ማልደገፍ አክቲቪስት እንደመሆኔ አም ሶሪ ይቅርታ ለተፈጠረው ነገር በሙሉ ይቅርታ። ይሄ እውነቴን ነው ትልቅ ስህተት ነው መሆን አልነበረበትም ብለን ያው እንደምታውቁት እንግዲህ ፉል ከትግራይ እኔ ዛሬ መኮራበታለሁ ከዛ ህዝብ ጋር ያንን ጦርነት ቆሜ ማውገዜ በጣም ነው መኮራበት። የማረጋቸውን ነገር እኔ የማቅ ሴት ነኝና ግን ያቺ የተናገረቻት ነገር ግን ፍጹም አነረሳትምና ካናዳ ከምትኖረው ሰው ጋር ነው የተነጋገርኩበት። ይሄን ነገር ግልጽ ነው የምነግራችሁ። ምን ማለት ሆነ ይችላል እና ኦፍ ኮርስ 27 ዓመት የደረሰውን ነገር ማናችንም እናውቃለን። ቤተሰቦቻችን እናተናል። ግን እኛ ላይ የደረሰው ነገር እነሱ ላይ ይድረስ ማለት እንደ አንድ ትግራዋይ እንዳልሆነች ኢትዮጵያዊ የእጃቸውን ያገኙት ማለት እነሱ ህዝቡ ላይ የሚደርሰውን ነገር እንዲህ ማለቷ ምንድን ነው ብለን ሁለታችንም በጣም ነው የደነገጥነው ሁለታችንም። እና እንዲህ አለፈ። ለትንሽ ጊዜ እሷ የለችም የትግራይ ላይ በነበረው በተለይ በመጀመሪያው 6 ወር ጦርነት ላይ እንድች ብላ ተንፈሳላለችም እንድች ብላ እና ከሌላ ሰውም ጋር በነበራት ግንኙነት ተመሳሳይ ነገር ነበር የምታወራው እና እንደማያገባት እንደዚህ አይነት ነገር ውስጥ ራሷ ላይ እንደደረስ በመጨረሻ ጠየቅናት አወራናት እና ዋይ ለምንድን ነው እንደዚህ ምናምን ብለን ስንላት ያው አባትና እናቷን አቶ መለስ ዜናዊ ኢህአዴግ ወያኔ እንዳሰቃያቸው እሷም የዛ ተጠቂ እንደሆነች ምናምን ስትነግረን ያንን አክሴፕት አደረኳት። ግን ያልኳት ምንድነው ስርዓትና ህዝብ አንድ አይደለም። ለዚያውም በደምም በቤተሰብ የምትገናኘው ስርዓቱ ላጠፋው ህዝብ ይህንን ወንጀል መውሰድ የለበትም። እንደዚህ አይነት ክራይም ዋር ክራይም የሆኑ ነገሮች ያስጠላሉ። በዛ ሰዓት የነበረው ነገርና እንዲህ አይባልም ምናምን ብዬ የራሴና ሀሳብ ነው የሰጧት። አልተቀየምኳትም። መብቷ እኔ አሁን ለምን እንዲህ አልሽ ምናምን ብዬ እኔ አልቀየማትም። መብቷ ነው። እሰይ ካለች እሰይ ነው። ምክንያቱም የደረሰባትን እሷ ናት የምታውቅ፣ እኔ አይደለሁኝ። ከዛ በኋላ ተነሳንና መጣን። ከልጅቷ ጋር ያለን ግንኙነት እስከዚህም አልነበረ። ላይፍ ዩቱብ ላይ ስትገባ በሙሉ ከስር ሀይ ምናምን ነገር እንደ በፊቱ ግን ክሎዝ የሆነ ነገር ምክንያቱም ጥርጣሬ ውስጥ የምትከተልች ናት ልጅቷ።
እና እንደ ድሮ ምናምን ነገር የለም። ያው ትመጣለች፣ አንዳንዴ እናወራለን ምናምን፣ ከዛ ያለፈ ነገር ግን የለም። አሁን ግን ምንድን ነው የመጣው ከሆነ ሰዓት በኋላ ይጭ እከክ ቅንባታ ምን ስለሆነ ነው ስለሷ እንትን እምልሽ እንኳን ለአንድ የሆነች ቦርኮ አይደለም እኔ መናገር የምፈልገው ሌሎች 1 3 4 ልጆች እዚህ ላይ ሰፖርተሪ የተጋሩ ልጆች አሉ። ገባሽ? ምንም ነገር እንዳይሰማቸው ነው ያንን ነው እንጂ ለሌሎቻችሁ ምናምን አስቤ ምናምን አይደለም። ገብቶሻል? የማውቃቸው ልጆች አሉ ከመቅረብ አልፈው ገንዘባቸውን አውጥተው እዚህ ላይ ጊፍት ስለሚሰጡኝ እንዳይሰማቸው ነው። እኔ ደግሞ አፌና አስተሳሰቤ በጊፍት አይያዝም። ከዚህ በኋላ ለሚሰሙት ነገር ለሚደረገው ነገር እንዲጠነቀቁ ነው። ገባሽ? ለዛ ነው የምናገረው። አሁን ምንድን የመጣው ነገር ምንድን ነው? ጂጂኪያ ጌም ስትጫወት ወይም ደግሞ ጂጂኪያ ጋራ ጊፍተሮች ሲመጡ በተለይ ትግራይ ተወላጆች ከሆኑ እንዴት ለእሷ ጊፍተር ትሰጣላችሁ? ጊፍት ትሰጣላችሁ ጊፍተሮች ብላ የመምጣትና ይሄ የምትሳደበው ምናምን እሱ የጊዜ ጉዳይ ነው። በደንብ አርጋፏን ትክፈት። ቪዲዮ እየሰራች ትንሽ ጊዜ 4-3 ወር ብቻ ትስጠኝ። እሷም ንጭቅም አለም። ከዛ በኋላ የሚያዩትን ያያሉ። ማንም እዚህ ላይ እንደልቡ ተናግሮ የሚለው እኔን ይቻላል መናገር የማትችሉት እንግዲህ እየነካችሁ እንገናኛለን። እሱን ለማለት ነው። እሱ ችግር የለውም። በስራ ነው ማሳየሽ። ኤኒዌይ ያ ጌም በተጫወትኩ ቁጥር ወይንም ደግሞ የሆነ ተጋሩ መቶ እዚህ ጋር ሰፖርት ሲያደርገኝ ጠርተሽ ወይንም ጠርታችሁ ይሄ ልክ እንደነ አማራዎች እንዲሁም ኦሮሞችም ጨመራሉ እንደ እንቁርት ያለችው ለጂጂ ጊፍት የሚሰጥ ሰው እኔ ነው ያደርገኝ። ዘሴም ቤታዮ ለጂጂ ጊፍተር የሚሰጥ ሰው የአማራን ደም በሻምፓኝ ያወረደች ናት። ለጂጂ ጊፍት የሚሰጥ ሰው ተጋሩ እንዲ ያደረገች ናት። ትግራይ ላይ እንትን ያለች ናት። አንድ ነገር ልንገራችሁ፣ አማራዎችም ተጋሮችም በፖለቲካው የምትመጡ ከሆነ በፖለቲካው እኔ በደንብ አናገራችኋለሁ። እዚህ ጋር ባለው ጌም የምንጫወት ከሆነ ደግሞ ስለ ጌም እናውራ። እኔ ጌም ተጫዋች ነኝ። ኦኬ፣ ማንም ኪሳችሁ ገብቶ የለመናችሁ ሰው የለም። ፈልጋችሁ ጨዋታውን ፖለቲካውን ትታችሁ ጨዋታ ስለማራችሁ ብቻ ነው መታችሁ ሰፖርት የምታደርጉኝ አይደለም። ወደ ጌማችን ወደ ፖለቲካው እንግባ ካልን አማራም ሆንክ ትግሬ በፖለቲካው መተከኔ ጋር ማውራት ትችላለህ። አንተ ላይ በፖለቲካው እዳ ነው እንጂ ያለብህ እኔ ላይ አይደለም ያለው። እስቲል ነው የምነግርህ። እስቲል ነው ድረስ ነው የምልህ። እስቲል ነው እኔ አይደለም እናንተ ሀገር መጥቼ የምኖረው። እናንተ ናችሁ እኔ ሀገር መታችሁ የምትኖሩት። እኔ ከተማ ውስጥ መታችሁ የምትኖሩት። ኦኬ፣ የዛኔ እኔ አንተ ሀገር መጥቼ ስኖር፣ አንተ ከተማ መጥቼ ስኖር ምናልባት የምሳቀቅባቸውና የምፈራቸው ነገሮች ሊኖሩ ይችላሉ። አንተ ነህ ኦሮሚያ ላይ የምትኖረው፣ እኔ አይደለሁኝ። እዳ ማወራረድ ካለብን ላጠፋው ጥፋት ላደረከው ነገር በፖለቲካው ስትመጣ በፖለቲካው እንነጋገራለን። ኦኬ፣ እየመጣችሁ ግን እሷ የኦሮሞ ልጅ አስገድላ የአማራ ልጅ ሻምፓኝ አውርዳ ስትል ለአማራው አንድ ነገር ልንገርህ፣ በፖለቲካው በጌሙ አይደለም። እናንተ ስለመጣችሁ ነው የምነግራችሁ። በፖለቲካው ከመጣ ያልጨረስከው ዕዳ አለ። ኦኬ፣ እኔ ራሴ የምጠይቅህ እንደ ፖለቲካው ማለት ነው። ገና ትውልድ የሚጠይቅህ ተጋሮች አንድ ጥያቄ ልጠይቃችሁ። በፖለቲካው ከመጣችሁ 27 ዓመት የወረሳችሁት፣ ኦኬ፣ የዘረፋችሁት፣ የገደላችሁት በፖለቲካው ነው። አሁን ራሳችሁ እስከመጣችሁ ድረስ ራሳችሁ እስከቀሰቀሳችሁት ድረስ ማወራረዳችሁ ሂሳቦች አሉ። ምናልባት ዛሬ እዚህ ጋር ብልጽግና ሊያወራረድ ይችላል። እኔ ግን አላወራረድኩም። ስለ ፖለቲካ ነው እኛ አላወራረድንም። ስለሞቱበት ልጆቻችን፣ 27 ዓመት ስለተወረሰው ንብረታችን፣
27 ዓመት ስለተዘረፈው ሀገራችን እናንተ ይሄ የጨበሬ ተስካር የለም። ሁላችሁም እዚህ አሁን ያሉትም ስልጣን ላይ ያሉት አብሯችሁ ሲዘርፉ ስለነበረ በጦርነት ነው የሚያምኑት። በጦርነት ስለሚያምኑ በጦርነት ተሸፋፍኖ የሚቀር ይመስላችኋል? ኖ ኖ ኖ ኖ ኖ። እናንተም ዘራፊዎቹም ማለት ነው ፖለቲከኞች ሆናችሁ 27 ዓመት እዛ ኦሮሚያ ላይ ስትዘርፉና ስታሸሹት የነበረውን ንብረት ስትገሉ የነበሩትን ሰዎች እንደ አንድ ኦሮሞ እንደ አንድ ኢትዮጵያዊ በህግ አልተጠየቃችሁም። ገዳዮችም እየወጣችሁ እየገባችሁ ነው። ገዳዮችም ስልጣን ይዛችሁ አሁንም ስልጣን ላይ ናችሁ ያላችሁት። ስቲል ነው ስልጣን ላይ ናችሁ ያላችሁት። አሁንም በኖርማል እየመራችሁ ነው። ትላንትና ላጠፋችሁ ጥፋት ግን ማንም ሰው እስካሁን ድረስ አልጠየቃችሁ። ምክንያቱም ስታጠፉ አብራችሁ ተሰብስባችሁ ስላጠፋችሁ ያና ስንዴው ከእንክርዳድ ለመለየት ስለሚያቅት ያ ገና አልተጠየቃችሁ። ጥያቄ ጦርነት መፍጠር አይደለም። ጥያቄ ማለት የነበረብህን እዳ ወደ ሳይሆን በግድ ትከፍላታለህ። ለጠፉት በቢሊዮን የሚቆጠሩ ዶላሮች በ27 ዓመት ውስጥ ቢሊዮን ዶላር። ዛሬ ኢትዮጵያ እንደ ኢትዮጵያ አንገቷን እንደዚህ ማንቆርቷን ተይዛ ትውልድ ባለ እዳ የሆነበት ትውልዱ የእናንተን እዳ እናንተ ያጠፋችሁትን እዳ የኔ ልጆች አይከፍሉትም። ድሃው ኦሮሞ ድሃው ኢትዮጵያዊ አይከፍልም። አንከፍልም። እናንተው ትከፍሉታላችሁ። እኛ ባልበላንበት በተገደልንበት በሞትንበት ማንም ሰው አይከፍልም። ገና ነው እኮ አሁን እኮ ትላንትና የጨበሬ ተስካር ታውቃለች። የጨበሬ ተስካር የመንግስት ልውውጥ ነበር ትላንትና። የመንግስት ልውውጥ ምክንያቱም የመንግስት ልውውጥ ነው ያለው። ሌባው ከጤነኛው ስለማይታወቅ ወዲያውኑ ጦርነት ነው የፈጠራችሁት። እነማን እንደፈጠራችሁ እነማን አሁን ነው ጉዱን የምታዩት። አሁን የተረጋጋ ስልጣን ሊኖረው ይችላል ይሄ ሰውዬ። ኦኬ የተረጋጉ ነገሮች ይኖራሉ። አሁን ነው ገና በደንብ አድርጎ ይሄ ጦርነት ይሄ ድፉ እናንተ ጦርነት ውስጥ ግቡ። ኢቨን ከእናትሽ ነው የሚጀምረው። ኩዌሊያ ካንቺ እናት ከጦር ኃይሎች ማለት ነው ካንቺ እናት ይጀምራል። መቼ መሬቱን እንደወሰዳችሁ አሁን እነግርሻለሁ። ቁጭ ብለሽ ተቀማጥሽን ታስቀምጫለሽ። መቼ መሬት እንደወሰድሽ፣ መቼ በስምሽ እንዳደረግሽ፣ ከማን እንደገዛች እናትሽና አባትሽ እንዴት አድርጋችሁ እንደገዛሽ አሁን ካንቺ ነው የሚጀምረው። ገና ነው ለቅሶ ገና ነው። አሁን ነው የሚጀምረው። ይሄንን ለሁልሽም ነው የምነግርሽ። የተስካር ጫጫታችሁን አሁን ነው የምነግራችሁ። ትላንትና ይሄ በማንም ካድሬና በማንም ሸረኛ ጄኔራል በተፈጠረ ጦርነት ህዝብና ለህዝብ የተላለቀው ህዝብና ለህዝብ የተነጨነጨው እሱ ሌላ ነው። እሱ ሁላችንንም ገደል ውስጥ ከቶናል። ምክንያቱም በማናውቀው የተወሰኑ ሰዎች በፈጠሩት ጦርነት ብዙ ህዝብ አልቋል። የሀገር ንብረት ኢኮኖሚ ወድሟል። ምንና ምን እንደሆነ መለየት አቅቶናል፣ እኛም መንግስት። ኦኬ አሁን ግን በደንብ ታይዋለሽ። አሁን በደንብ ነው የምታየው በፖለቲካው። አሁን አንቺ ጠርተሽ አንድ አንበሳ ነው አይደለ? አንድ አንበሳ ለመሰጣቸው ነው የምትይ አይደለ? የኔ ጉዳይ አይደለም። እኔን ማሰበው ያንን አይደለም። በህግ አንቺም ያላግባብ እንዳንቺ ያለው መሬት የዘረፈ ያላግባብ ከእናትሽ ነው ማውራሽ። መነሻሽ መፈናቀሻውን ቅርብ ቀን ነው። አሁን እዚህ ጋር መጥተሽ እያልሽ ማውራት ትችያለሽ። ገባሽ? ጊዜ ግን ስጭ፣ ትንሽ ጊዜ ስጭ። የማንኛውም ተቃዋሚ ጥያቄ ወንጀለኞች ለፍርድ ይቅረቡ ነው። ወንጀለኞች ለፍርድ ይቅረቡ ሲባል ባለስልጣኖች ብቻ አይደሉም፣ እንዳንቺ ያለው ይወስነዋል። አንቺንም ይመለከታል። እንዳንቺ ያለው ይሄ ጦርነት ይሄ ህዝብ ለህዝብ ቅራኔ እንዲቆም ከተፈለገ አንቺና እናትሽ አባትሽ ያደረጋችሁት መቼ መተሽ እዛ ጋር ምን እንዳደረግሽ እንዴት አድርገሽ ያንን የሚያህል መሬት እንደወረድሽ ከእናትና ከአባትሽ ጋር የዛኔ ነው ማን እዛች ሀገር ላይ ባለቤት እንደሆነ ማን ነዋሪ እንደሆነ
ማን መጤ እንደሆነ የምናየው የዛኔ ነው። አሁን የጨበሬ ተስካሪ የጨበሬ ለቅሶና ተስካሪ የለም። ወዲያውኑ 3ኛው 4ኛው ምናምን 5ኛው እሱ ነው ነው አይቀርብኝም። እሱ ነው ያለው። ገብቶሻል? አልከበር ስትይ በሚገባው መልኩ አናገርሻለሁ። ላጠፋሹ 27 ዓመት እኮ ነገርሽ 27 ዓመት ላጠፋሹ ጥፋት ሰላማዊን ህዝብ ጦርነት በመፍጠር መንግስትንና ህዝብን በማጣላት የጥፋቱ ሰለባ አርገሽ ያንቺ አባትና ያንቺ እናት አንቺን የመሳሰሉት መሀል ከተማ ላይ ቁጭ ብሎ የሚቀውጡበት ጊዜ አሁን አብቅቷል። ማንም ሳይፈልግ ወደ ጦርነቱ ተገዶ ማስገባት ባንቺና አንቺን በመሰላችሁት ማለት ነው። ከጥፋቱ ህዝብና ህዝብን አጋጭቶ አንዱን ለመሸሽ ይሄ አይሆንም። የማናችንም ተቃዋሚ የማንም ሰው ጥያቄ ወንጀለኛው ዘራፊው የ27 ዓመት እኛን እዳ ላስገባችሁት ለ900 ትሪሊየን ቢሊዮነር አልፈን ትሪሊየነር ላስገባችሁ እዳ ትከፍያለሽ። አንቺን የመሳሰሉትን የትግራይ ህዝብ አይደለም የሚከፍለው። እዚህ ጋር ለመደበቅ እኔ የትግራይ ህዝብ ጋር ነው ጥያቄው አላለቀም። የኛ ጥያቄ አላለቀም። የእናንተ ጥያቄ ነው። አሁን ይሄ የመሳሪያና የሽጉጥ እና የድሮን ጥያቄ የምትመላለሱት እናንተ እንደፈለጋችሁ ተጨፋጨፉ። ምክንያቱም ሌባ ለሌባ ይጨፋጨፋል። ለማምለጥ ከተጠያቂነት ለማምለጥ መቼኛ ጠየቅንና መቼ ትውልዱ ጠየቀና መቼ የጨፈጨፋችሁት ቄሮ መቼ ጠይቆ የሞቱት ልጆች መቼ የነሱ ስም መቼ ተነሳና ስልጣንን ይዘ በግንባር መቼ እሱ ተነሳ? እሱ እኮ አልተነሳም ገና። መቼ ተወራረድን ሂሳብ? በትግራይ ህዝብ መደበቅ ያለ መሰለሽ እንዴ? እሱ ብቻ ለም 27 ዓመት አንቺም እናትሽም አባትሽም ማን ሰጥቶሽ ነው? ያንን የሚያህል ማን ይሰጣችሁ? አጎትሽ ወያኔ ማን ይሰጥሽ? እሱን እንጠይቅሻለን። ገና ነው። ምኑ ተነክቶ ምኑ ተጀምሮ ራሳችሁን ለማስመለጥ አስገድዳችሁ ይህን መንግስት ጦርነት ውስጥ ያስገባችሁትን ለዚህ ሁላ ወንጀል ያበቃችሁትን ገና እኮ ናችሁ እናንተ። አሁንም ለጦርነት የምታዘጋጁትን ገና እኮ ነው። ገና የሚመጣው ትውልድ እኮ ነው የሚጠይቅሽ። ታዩ እኔ ባልፍ የልጅ ልጆች ይጠይቁሻል። የልጅ ልጆቻችን ገና ነው። በማለቃቀስ ተበድለናል በማለት እኛ እኮ በጦርነት አልቀናል። ይሄ እኛ ጉዳይ አይደለም። ይሄ የአንድ ኢትዮጵያዊ ጥያቄ አይደለም። የእናንተ የጥጋበኞቹ ወንጀላችሁን ለመደበቅ ያነሳችሁት መሳሪያ ያሴራችሁት ሴራ እስቲል ነው። አሁንም ሀገሪቷን ወደ ጦርነት ለማስገባት አንዴ ከሻቢያ አንዴ ከግብፅ ጋር ለምትሰሩት ይሄ የእናንተ ጉዳይ ነው። ለሞተው 27 ዓመት ለተዘረፈው በሀገሩ መኖር ላልቻለው አንቺ ከላይ መተሽ እዚህ እንደፈለግሽ ስትኖሪ እኛ መኖር ላልቻል ነው። በአባታችን በእናቶቻችን ርስት ላይ መኖር ያልቻልነው ገና አልጠየቅንሽም። መኖር ብቻ አይደለም ለሞት ነው። ገና እሱ ጥያቄ አልተነሳም። ገና ይልሽ እንደ ሰፌድ እንደዚህ መዘዝ እየተባለ ነው የሚወጣልሽ ጥያቄ። ምክንያቱም እንዳንቺና እንዳንቺ ያሉት ሰዎች ለፍርድ መቅረብ አለባችሁ። ካልሆነ መቼም ከህዝብ ጋር ሰላም አይገኝም። በፈለጋችሁበት ሰዓት ሳብ እያደረጋችሁ ወደ ጦርነት የምታስገቡት እንዳንቺና እንዳንቺ ያላችሁ ሰዎች ከወንጀላችሁ መጥራትና መቼ አለቀ? አላለቀም እኮ ገና ያልጨረስናቸው የልጆቻችን ከየትምህርት ቤቱ ያወጣችሁ ግንባራቸውን ያላችኋቸው እነሱ እኮ ገና ናቸው። ስሚ፣ ጊዜ ሊሄድ ይችላል፣ ታሪክ ግን አይሄድም። ተቀምጦ ነው የሚጠብቅሽ። እያጠፋችሁት የነበረው የሰው ህይወት ነው በገዛ ሀገራችን ላይ። ያ
አንቺም በተራሽ በጦርነት ህዝብ ያልቋል ስትይ የጨረሰሽን ብልጽግና ስበሽ ያስገባሽውን ፈልገሽ ያስገባሽውን አጎትሽን ደብረጽዮንንና አብይ አህመድን መጠየቅ ትችያለሽ። እንደ ህዝብ ግን በዛ ስርዓት ከትምህርት ቤት ከስራ ቦታ ለተገደለው የመጀመሪያው ተጠያቂ አንቺ ነሽ። አንቺ ብቻ አይደለሽ፣ እናትሽም ትጠየቃለች። እንዴት አድርገሽ ያንን ቤት እንዳገኘሽ። ሌላው ተንከራቶ መኖሪያው መቃብር ሲሆን የአንቺ ቤተሰቦች ዛሬ ዛጋ ኮርተው የሚኖርበትን እሱን በሙሉ ትነግሪናለሽ። ገና ነው፣ ጊዜ ሊሄድ ይችላል። ገና ነው። እኛ በሰላማዊና ዲሞክራሲ ባለበት ሀገር ላይ በፍርድ ቤት ነው የምንጠይቃችሁ። ለሞቱት አባቴ፣ ለሞቱት እናቴ፣ ለሞቱት አያቶቻችን፣ ለሞቱት ወንድሞቻችን፣ ለተወረሰብን ቤቶች፣ ለጠፉ ንብረቶች፣ እንደ ሀገር ደግሞ ለገባ ነው እዳ አንቺና የአንቺ አባት ነው የሚከፍለው። ይህንን ነግርሽ አልተረሳም እኮ አንቺ የ2 ዓመቱን ጦርነት ብልጽግናን ባለዳ አርገሽ አክቲቪስቶቹን ባለዳ አርገሽ ስትጠይቂ የ2 ዓመት ጦርነት ስትጠይቂ እኛ ደግሞ የ27 ዓመቱን ጥያቄ ነው የምንጠይቀሽ። ትልቁ 27 ዓመት 7 ክልተ ዓመታት በትግረኛ ከገባሽ ነው። ገና እሱ ገና እኮ አልተነካም። ኦኬ እሱ ገና አልተነካም። እና ወደ ፖለቲካው ከገባን እኔና አንቺ እናወራለን። አንቺም አንቺን የመሰሉት አጋንንቶችም ለሰራሽው ስራ እናወራለን። ልክ አሁን ሁል ጊዜ በዚህ ያነሳን ይህንን ቶፒክ እያነሳን ከአንቺ ጋር የምናወራበት አይደለም፣ ወደ ፍርድ ቤት የምንወስዳችሁ። ኦኬ ልክ እንዳደገው ሀገር እንደሰለጠነ ህግ እንዳለበት ሀገር የምንጠቅሽ ሰዓት ነው። ዝም ብለሽ አባትሽ ርስት አይደለም መጥተሽ እኛ እዛ ያለ ነው መኖር አቅቶን እንዳንቺ ያለው ተለቃቅሞ መጥቶ ያንን የሚያህል ጦር ኃይሎች ያለውን የእናትሽን ቤት ያንን የሚያህል እንዴት አባሽ እንዳገኘሽው ከማን አባሽ እንደወረስሽው እሱን ትናገራለሽ። ኢቨን አንቺና ባልሽ ገብታችሁ እራሱ ወያኔ ባልሽንም እዛ ጠንቅሮ አስቀርቶ አስሮ ከ2 ዓመት በኋላ ከስዊድን ጋዜጠኞች ጋራ እሱንም በደንብ ገና ነው። በህጉ ስንሄድ ማንም ሄድሽ ይሄ እንደ ድሮ አባቶቻችን ዝም ብለውሽ አይ በቃ ይቅር ተባብለናል የሞቱት ልጆቻችን ይቀር አይሉ። ከላይ በሄሊኮፕተር ሬቻን ሲያከብሩ ግንባራቸውን የተባሉት ልጆቻችን ይቀር አይሉንም። ሞትም በሞት አይደለም። እኛ ይሄ ጦርነትን በጦርነት አይደለም ደስታችንን የምንገልጸው እንደናንተ። ይሄ አይሆንም። ምክንያቱም ገዳዩ አይደለም ወንጀሉን ተፈርዶበት ወንጀሉ እንዲቆምና ፍርዱን እንዲያገኝ የተደረገው። ለገዳዩ ሰላማዊ ሰው መሞት የለበትም። ይህንን እንነግርሻለን። የገደለው ሌላ፣ የሚሞተው ንጹሃን። እንደዚህ የሚቀጥል ስርዓት የለም። እንደዚህ የሚቀጥል ባህል የለም። ኦኬ ገዳይ ለፍርድ መቅረብ አለበት። እናንተ ወንድ ከሆናችሁ ገዳይ ይሄ ገና ለገና ጌታቸው ረዳ ስልጣን ያዘ። ጌታቸው ረዳ ተንጠልጥሎ ነገርኩሽ እኮ ተንጠልጥሎ ለፍርድ መቅረብ ያለበት ገዳይ ነው ጌታቸው ረዳ። ያ ለብልጽግና ፖለቲካ ሲባል ያ ለትግራይ መረጋጋት እስሜሻ የፈለገ ነገር መረጋጋት ሲባል ገዳይ ስልጣን መያዝ የለበት። ትላንትና ሲገለን የነበረ ትላንትና ፓርላማ ላይ ቆሙ ሲፎክር የነበረ ገዳይ እኔ እንኳን ባገኘው ልንገርሽ በግንባሩ ነው የምለቅበት። ጌታቸው ረዳን እኔ ባገኘው ገባሽ? ትላንትና እነ ሽመልስ አብዲሳንና እነ አዲሱ ረጋን ፓርላማ ላይ ቆመው ከአባዱላ ጋር ኮማንድ ፖስቱ ከኦሮሞ ህዝብ ላይ ይነሳ ሲባል ልቡን ደንፍቶ ገትሮ ኮማንድ ፖስቱን የተከራከረው እንዳይነሳ ህዝቦች የኦሮሞ ህዝብ በኮማንድ ፖስት ስር እንዲገደልና እንዲቀጠቀጥ ያደረገ ደንቆሮ ዛሬ ስልጣን ይዞ እዛ ላይ ቁጭ ማለት የሌለበት ነው። ብልጽግና ለራሱ ጥቅም ሲል ለራሱ ፖለቲካ ሲል ጌታቸውን ስቦ አምጥቶ ገዳያችንን ደብረጽዮንን እዛ ጋር አስቀምጦ ጦርነት እንፍጠር ቢል ማንም የሚያዳምጠው የለም።
ፍርድ ለፍርድ ጦርነት የምንም